ሴት ልጅ ካልተገረዘች ዕቃ ትጨርሳለች፣ ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም፣ መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። ቄሮ ማለት ኦሮሞ ማለት ነው። ማን ያለ ካሌድ ጭንቅላት የላችሁም እኮ ምንላችሁ ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። ዋና ፖይንታችን ምንድነው? የኢትዮጵያን ህገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወይኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው። ህግና ታያለህ። የኢትዮጵያ ምን ህግ አለ? አእምሮህን ላፈላልገው ነበር ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግልህ። አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግ። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሰይጣናዊ ነው አይደል ብለህ የምታምነው ስለው የስ ብሎኛል። ነብዬ ደግሞ ፈቅዶታልም። ኢቭን ደግሞ ሚስትን አንተ ታስገርዛለህ ወይ እየስልህ ነው ብለኸኛል። ለሌሎች ለሙስሊምም ለማንኛውም ይሄ ትምህርት ይገባዋል ወይ ደግሞ ቢያዳምጠው ለምትሉት ሰው ላኩ። በማስረጃ የተሞላ ስለሆነ ማስረጃዎች ስላሉ ማስረጃዎችን ወስዶ ያነበቡ ማረጋገጥ ስለሚቻል ብዙዎችን ለብዙዎች ለድህነት ምክንያት ይሆናል። እንደ እግዚአብሔር ፍቃድ ጌታ ከፈቀደ በቃ ከወገበታች ሁሌ እንደዚህ አይነት መልኩ ያው እንግዲህ እንደዚህ እያያችሁ ነው። አጋንንት አሁን ይሄ ወንድማችን ያጋንንት ልጅ በቃ ከወገበታችን ምንድን ነው ይሆን? አንተ ምን አይነት ፍጥረት እንደሆንክ ከወገብ በላይ ምን እናስተምር? አላህ ጭንቅላት የለው። ከወገብ በላይ ምን እናስተምር? አንገት የለው አላህ። ከወገብ በላይ ምን እናስተምር? አላህ ጭንቅላት ሳይኖረው አንገት የሌለው እያመለክ እሺ፣ አላህ ጭንቅላት አለው። ጭንቅላት ከወገብ በላይ ስለምፈልግ አላህ ጭንቅላት አለው። አላህ ጭንቅላት አለው። አላህ ጭንቅላት አለው ወይ? ከአንተ አላወራም ምን እና ማን ጋር ልታወራ ነው? ቤት የገባው ዘለ ከወገብ በታይ ይላል። ያላ ጭንቅላት የሌለው የምታመልከው አንገት የሌለው የምታመልከው ሁሌታችን ያ ምክንያቱም አምላክ ራሱ እታች ስለሆነ እግር እንጂ ጭንቅላት ስለሌለው ያኔ እስቀጥል ሰው ሃይማኖቱን እንዴት ጠልዞ ሰድቦ ይወጣል? በእናታችሁ እፎይ መከባበር የሚባል ነገር መቼም አትለምድም። እንዳንተ ምን አጠፋውኝ? ከወገብ በታች አለ። በአስተምሮታችሁ ታፍራላችሁ እንዴ? ይበላ አንተ እንደዛ ካለክ እኮ እዛው ማስተማር ነው እንጂ ሰውን እምነት ለምን ትሳደባለህ? ምን ብዬ ተሳደብኩ? እስቲ ከወገብ ያን እንደዛ ካለክ አንተም አይ ሮጠክ ይሄድ እኮ ነው። እኔ እንዳንድ አንተ የምታመልከውን እንደ ቁጣ ማለክ ይችላል እኮ አቡ ካሊድ ያው ቁጭ ብያለሁኝ። አካላትን ታጸድቃለህ አይደል? ለአላህ አላህ እግር አለው ብለህ ታምናለህ። መጀመሪያ ከተሳደብከኝ በኋላ ነው ወደዛ የምትሄደው። ለምን ትሳደባለህ ነው የኔ ጥያቄ። ምን ብዬ ተሳደብኩ? በመጀመሪያ ይሄ ነፃነት የሚባል ነገር አለ አይደል? አንድ ሰው የፈለገው በማምለክ መብት አለው። አቡ ካሊድ ምን ብዬ ተሳደብኩ? እስኪ አይ ልጁ ከወገብ በታች ምናምን ካለክ እዛው በተናገረው ነገር ላይ መልስ መስጠት ነው። ምን ብዬ ተሳደብኩ? እኔ ምን አልኩኝ? ከወገብ በታች ለምን ሄድክ? አላህ ጭንቅላት የለውም። ታዲያ ከወገብ በታች ነው የማወራው። አሁንም አላህ ጭንቅላት አለው? ልጁ ስለ አላህ ተጠየቀክ? ከወገብ በታች የምንማማረው እግር ወይም ባት ወይም ታፋ እንደዚህ ነው አይደለ? አይ አይደለም። እምነት የብሽሽቅ አታርገዋ። ለማስተማር ከፈለክ አታልቅስ። አስተምሮት ነው። እኛ ምን እናርግ? ፈተዋችን ሄድና ግባና ለብር እንትን ለማለት አቡ ካሊድ አታልቅስ። አስተምሮትህ ነው። ቁርአንህ ሙሉ ስለ እሙሙ ነው የሚያወራው። በገነት ውስጥ ገብተህ ስንት ሴቶችን ትደረምሳለህ የሚል ነው ያለው። ሆርላይኖች የሚባሉ በየጥጋ ጥግ የቆሙ አልጋ የሚዞሩ ጂኒ ያልገረሰሳቸው ጡታቸው የማይረግብ ዳሌያቸው ትልቅ የወሰድከብኝ ብር አዳምጥ። ስለዚህ ሙሉ ገነትም ምድርም ስለ ዝሙት ብቻ የሆነ ፕሊስ እንዳስወርድ ፈልጋ ነው አካውንት አውርዷ። ለምን? ስለዚህ ምንድነው እሱ እየየ እያሉ ኡስታዞች ገነት ውስጥ
ጀነት ውስጥ ጡታቸው ንግትር ያለ ያገኛለሁ እያሉ ዳቦ እንደተነጠቀ እንደተራበ ወይን እናቱ እንደሞተችበት ልጅ ኡስታዞችም ያለቅሱት እኮ ለሴት መሰለኝ በገነት ሄጄ ወሲብ አደርጋለሁ ብሎ ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብጥ ያለ ነው፣ የማይፈርጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉም ያለቅሱት እኮ ያበጠ ጡቷ አገኛለሁ በገነት ብሎ ለሙሙ ነው። ወሲብ አድርገው ወደ ሆነ ድንግልናዋ ይመለሳል እያለም ያለቅሰው እኮ አስተምሮቱ ይሄ ብቻ ስለሆነ ነው። የትኛው ካህን፣ የትኛው ጳጳስ፣ የትኛው መምህር በገነት ውስጥ ወሲብ እናደርገዋለን ሚል መምህር አይተህ ታውቃለህ? ወደ ምሕረት ላይ የሚነፋረቁት እናታቸው እንደሞተ እኮ ትልልቅ ሼኮቹ እዚህ ሚስቱን ቁጭ አድርጎ እሷ አር ላይ አልረካ ብሎ አራት አግብቶ እሷ አልበቃ ብሎት ባሪያዎችን ደርቦ እሱም አንሶት ሚስቱን እንደ ቆሻሻ ዕቃ ቆጥሮ በገነት ጡቷ የማይፈርጥ የማይሟሽሽ የማይሟሟ ወሲብ አድርጊያት ወዲያው ድንግል ምትሆናለች እያለ እችኛዋን እንደ ዕቃ እየተጠቀመ ያችኛዋን እየናፈቀ ያለ ኡስታዞች እኮ እያላችሁበት ያላችሁ አስተምህሮት ውስጥ እኮ ነው ያላችሁት። ለዚችኛዋ ምድራዊ ሴት እንኳን ለሞራሯ ማትጠነቀቁ አብራችኋት እየተኛችሁ አብራችኋት እያላችሁ ልጆች ወልዳችሁላት የገነቷ ሴት እኮ ጡቷ እንደዚህ ብጥ ያለ ነው ስነካው ያስደስታል ስትል እኮ እችኛዋ ታስጠላለች እያልከ ነው። ሴት ልጅ አትገረዝ ሲባል በእስልምና እስልምና አትገረዝ የሚል ቢሆን ኖሮ ምንም እንደዚህ ያናድዳቸውም ነበረ። ገና ቶፒክ እኔ በነገራችን ላይ እሱን ጉራ ለምን አደባባይ ወጣ ሰምታሽላለህ? ተረጋጋ ወንድሜ። ጠጅ ቤት መሰለው እንደገባው የመጨረሻ ተረጋጋ። ከነቢያቸው የተማሩ ስድብ ነው ትልቅ ዶግማቸው። ከእሙሙ ቀጥሎ ትልቁ ዶግማቸው አርድሃለሁ፣ እገልሃለሁ፣ አንተ ደደብ፣ አንተ እንደዚህ ትልቁ ዶግማቸው። ምንም ፔሸንስ የሌላቸው ምንም ሰላም የሌላቸው። እኛ ሰላም ነን። እያረዱ ሰላም የሌላቸው፣ እየገደሉ ሰላም የሌላቸው፣ እየጨፈጨፉ የሚፈሩ፣ እያረዱ የሚፈሩ፣ አንድ ሰው ለማረድ ተጭንብል አስረው ተሸማቀው እንዲህ ብለው የሚያርዱ ሰላማቸውን የተነፈጉ እኛ የክርስቶስ መዓዛ ያለን የቅዱሱ መንፈስ ማደሪያ የሆን የእሱ ቅባት ያረፈብን የእሱን ጸጋ የለበስን ሰላም አለን። ፊታችን ሲታይ ይታወቃል። ግንባራችንን አይታችሁ ታውቁታላችሁ። ፊታችን ራሱ ያበራል። ከሰል መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም። አይደለም በመምህራን ደረጃ፣ አይደለም በአገልጋዮች ደረጃ፣ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ ጡቱ አይፈልጥም አይሟሟም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር ተራ ወንጀለኛ የሆነው እንኳን በምድራዊ ሕይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ? ጭንቅላት የሌለውና አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማሐፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት፣ በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ። 98% ሚኒመም 98% የነሱ ፈትዋ ስለ
እዚህ ጉዳይ ካልሆነ እኔ እቀጥላለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ። እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥርን ሊያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል፣ ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም። ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ። አንቺም መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት። በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድሩ እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኛ እናስተምሮ እኛን ንስሐ አባት ልትቃወሙ የምትሞክሩ 98% ቱ ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ ይሄ መሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ ፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። ቡሉን ስላብራራ መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ። እንደ ወርቅ እንደ አልማዝ ታብረቀርቃለች። መጥታ የሳመችው ጊዜ፣ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሁሉ መጣ ባቀፈችው ጊዜ የሰማይ ሆነ ላይን በለስላሳ ሰውነቷ መጣ ባቀፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድን ነው ፊልም የምታደርገው? አሁን ፖርላይን ማለት በገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከነጋ ድረስ የምረግም ማለት ነች። አንቺ የተረገምሽ፣ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ፣ ወደ እኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሑር-ዐይን ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መቅኔዋ የአጥንቷ መቅኔ የሚታይ አጥንት የሆነች ሴት ነች። ይቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን
ከሰው ተሰው ጋር ነው እንጂ ከእሱ ፍጡር ካልሆነ ሰው አይደለችም። ሁር ዐይን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም። ሰው ከሰው ጋር ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው። ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መእኔ ውስጥ በአጥንታቸው ውስጥ መእኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መእኔ ስለታየ ምንድን ነው ቁንጅና? እነኚህ ሳሙህ ነኩህ ምናምን ብለ መነፋረቅ ልነኚህ ይሄ ጤናማ አስተምሮ አይደለም ወገኖቼ፣ ቆም በሉ። ሰው አሁን ዛሬ የምንመለከተው ከሴት ልጅ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ሰላም ጤና ይስጥልን። እንደምንሰነበታችሁ የክርስቶስ ሰላም በያላችሁበት ይብዛ። ሁላችሁን ሰላም ቃል ሌሎቻችሁንም ብያለሁ። መምህር እንኳን ደህና መጡ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። እንኳን ደህና መጡ። ካሊድ ሰላም ነው። ሞጣይ ሶሪ እፎይ፣ ይቅርታ ወላሂ ሰላም ነው። አልካሊድ እንዴት ነው? ሁሉ ተማም አለ አልሐምዱሊላህ ይመስገን ነው። በፊት ላይ ቄሮ ነበር የሆነ ቲክቶክ እያየሁ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴት ልጅ ግርዛት ማለት ሴት ልጅ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ የምታምነው? ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴት ልጅ ግርዛትን ቢፈቅድም ይሄ ጤናማ አይደለም ማለት ነው። ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት ነው የምሰጠው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንዴ መሐመድ? ጊፍት አይቀበልም? ላክለት። ያንተን ብለዋል። ያ ጥያቄ ከመጠየቃችሁ በፊት መጽዋዕት አቅርቦ ስለሚል መሐመድ ለሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ? መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃችሁ በፊት ስጦታን አቅርቦ መጽዋዕት አቅርቦ የሚለው መሐመድ ስለሆነ መጽዋዕት አቅርቦ ያለው እንደዚህ የሚል የለም። ቶፒኩ ላይ ግባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምንድን ነው ይሄ? አሁን ዝም ብለን ግርዛት እኮ የእኛ አንስቶብኝ ነው። ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መተልተል ጤናማ አይደለም ብለህ ነው የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌር ማድረግልናል። ካሊድ ቴንኪው። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ
ሴጣናዊ ነው አይደል ብለህ ነው የምታምነው ስለው የስ ብሎኛል። ነብዬ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ ብዬ ስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ስልህ በሚገባ ብለህ ኮንፌርም አድርገሃል። እናቴ የምትላት አይሻ ተገርዛለች። ነብይህና አይሻ አፍራን ደጋግመሽ ማይካነሳሽ ስልጠና አላህ ስራውን ይወደዳት እና እያልክ አውራ እፎይ እንከባበር። እንግዲህ ስለዚህ አይሻን በመገረዟ ሴጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም ሆኑ እንደዚህ ሴጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰዋባህ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው መሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ይላል መሰለህ? ትጃረተን ለን ተቡር ይላል ቁርአን። ንግድ ኪሳራ ስረ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ነው ያዝከው። አሁን ታወራለህ ማንም አንብብ። የትኛው ነው ማለት? በሺ ሐዲሱን አድርገው ቀጥል። ያነበብኩ ነው ኩራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሴጣናዊ ነው ኋላ ቀር ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው ሴጣናዊ ነውም ብሎናል። እንኳ ሄዳ አሁን አንብብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ እፎይ አንብበ ነው የተባልከው። ከአንተ ጋር ትታገላለሁ እስከ ህይወት ፍጻሜ ወደፊት። አንብብ። ብልት ለመገረዝ ነው ከኔ ጋር የምትታገለው? እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ አሁን ቶፒኩ አይደለም። እኔ ይሄ ቶፒኩ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ገብቶሃል? ስለዚህ ሴቶችን ብልታቸውን ትተለትላለህ? የፈለገ ሰው ማድረግ ይችላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩህ ነው። ከተሰማህ ግዴታ ነው ያልከው። አሁን አንብብ። ቆይ ሀዲሱን መልሰው አንብብና ተርጉም። ዋጅብ አይደለም ያልኩህ ሀዲስን አንብብ። ይ አነበብኩት። ሀዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር? እስኪ ከፍ አድርገው ከፍ አድርገው ሀዲሱን። ንገረና። ምንድን ነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚ ያፍራል ባስተምሮታቸው ማለት ነው። ምክንያቱም ቅድም ብሏል፣ ግርዛት የኋላ ቀሮች ነው የሚገርዙም የሚያስገርዙም። ይህን ሴቶችን ብልት የሚተለትሉ ቆይ አዳምጥ። ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። ጋይድ እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው። በስርዓት ተርጉም። ያሰኖፍ ሙታ በስርዓት ተርጉም። ውባህ እያለኝ አለ። አትሳድቡ እናንተ አህዮች፣ ራስህን አህያ
በስርዓት ተርጉም። ዋብያዎች በቃ ካሏሸቸው አይሆንም አይደለ? ካሊድ ከዶግማቸው አንዱ የሚሰጣቸው አስተምሮ ውሸት ነው አይደል? እኔ አሁን መዋሸት ምናምን አይደለም። እኔ አሁን እያልኩ ያለሁት ለምን በስርዓት አተረጉም ታዲያ? ለምን ተዋሻለህ? ይፋለም እፈልጋለሁ። ለምን ተዋሻለህ እኮ? በስርዓት ተርጉም። አሁን ለህዝቡ ተርጉምላቸው፣ አትፈርበት። ከአንተ ቄሮ ጋር መዝግበኝ በእናትህ። በአንተ ቤት ቶፒክ መቀየረ ነው። ቄሮ ማለት ምን ማለት ነው ብዬ ብጠይቅ ስለማታውቀው አሁን ቶፒኩ ላይ ስቲክ አሉ። ቄሮ ማለት ኦሮሞ ነው። የኦሮሞ ሸኔ ማለት ነው። ማን ያለ? የትኛው ዲክሽነሪ ዴፊኒሽን ነው እንደዛ የሚያገኘው? ቄሮ ማለት ኦሮሞ ነው። ከየትኛው ዲፊኒሽን ላይ ያገኘው? ቄሮ ማለት ኦሮሞ ማለት ነው። ማን ያለ? እንዴት አለ ማለት ነው? እኔ ሲሉ ሰምቻለሁ ማለት ጭንቅላት የላችሁም እኮ ምንላችሁ። ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። እናመሰግናለን። አህመዲን ጀበል እኮ ቄሮ እኮ አለ እንደ ኦሮሞ ሆኖ አላልከንም? እንዲያውን የኦሮሞ ህዝቦች ቄሮ ናቸው እያልን። እሺ በቃ ለማንኛውም ቶፒካችን እና ይሄንን አንብብልን እባክህን አንብብልን። አትፈርበት፣ እምነትህ ነው። በህዝብ ፊት እስኪ አንብበህ ተርጉመህ ንገራቸው ምን እንደሚል ንገራቸውና ሰው እስኪ ይምረጥ ምን እንደሚል እስኪ አንብበህ ተርጉመው። ከቅድም ጀምረህ በሆድህ የምታነበው ጮክ ብለህ የማትናገረው የምትሸማቀቅበት እምነት ነው ያዝከው። ለምን ምን እንደሚናገር ነገርና አንብብ። ሀይ ነገርኩህ እኮ አሁን እንደተረዳሁት እንደኔ አረብ እንደተረዳሁት በቃ ሚቲያስ ምን ብሎናል? ግርዛት በመጀመሪያ ሲጀምር ግርዛት ምንድን ነው ብሎናል? ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥል ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብዬው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነብይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝግበኝ። ቄሮ ወረፊት ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ከብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣና ነው እንደ ወንድ ሱሪ ለብሰ ጠላት ልትወጋ የምትወጣው? ወሲም ማደርጋት ብልት ቆሞ ይቀራል፣ ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደው ላይ እኔ ታስቀኛለህ። አንዳንዴ ነው ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ 70 ሴቶች ይሰጠኛል፣ አንዱን ሄጄ ሸሂድ ብሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት? እናንተ ደግሞ አይነፋም። ኤኔስ አብዱ እንኳን ደህና መጣ አብዱ። ኦኬ፣ የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። ግርዛቱን ትደግፋለህ ወይስ አትደግፈው? እኔ አእምሮህን ላፈላልገው ነበር። ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግልህ። አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ፣ ዝም ብለህ እኔ አግኝልሃል። የት እንዳለ ስለማውቅ ነው። አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው።
እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ ይህችን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሬም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ እንደሚለው አረበኛው ላይ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ እንደቆፈ በጀነት ያው አንበበ ተርጉሞ ሻረብ ነው። ይሄ እኮ አያሳፍርም አንተ እናንተ በጀነት ምን አላላችሁ ብላችሁ አሁን አመልስልኝም። አንበበ ተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم دغارغو እስኪ ይሄ ከዚህ በላይ ምን አድርገው? እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንበቦስ والله እንደዛ የሚለው ይሄ አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው ተረጎምኩት ብራዘር። እኔ አይደለም የተረጎምኩት፣ እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ ወደ እንግሊዝኛ። ተርጓሚዎቹ ደግሞ ያሉት እናንበቦስ እዚህ ጋር የሚለው من قتل دون ماله ነው የሚለው የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው መስዋዕት ነው እንትን ነው አላ ተከልኩ። ታዲያ ምንድነው የምትለው? እናንበበው እኮ ነው አዳምጠን እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:2 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው ለገንዘብ ሳይሆን ለገንዘብ ሀቢቢ እንትናታ ለሰንደሩ በእናታችሁ ኧረ እባክህ በቃ ተው። እኔ እሱን መከራከርኩ ለገንዘብ ሲፋለም የሞተ ለገንዘብ አይደለም ያ ሀቢቢ ለገንዘብ አይደለም የሚለው من قتل دون ماله። እሺ ያው ነው ችግር የለብኝም። የኔን ሀሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ በጣም ብዙ ነገሮች አገኛለሁ። ሁረል አይን አገኛለሁ። ወሲብ ታረጋታለህ አይደል? አላህ ይረዝቀኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጥህና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ጠይቀህ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። ወደ ተመለስ። አውት ኦፍ ቶፒክ እየሄዳችሁ ነው። ቢንት እንኳን ደህና መጣሽ። ቢንት እንኳን ደህና ጠበቃችሁ። ሁሉ ተማም ተማም። ግርዛትን እንዴት ታየዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው? አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከተይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቷ አካባቢ የ30 የወንድ የወሲብ ጉልበት ያለው ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው የ30 ወንድ የወሲብ ጉልበት ያለው። እርግጠኛ ነኝ 18 ዓመት አልፎሻል አንቺ። እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር። የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታየዋለች ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር? እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይ ዘ ወይ ኢትዮጵያ ውስጥ ከፍተኛ
ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴት ልጅ ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል ወለ አልተገረዙ። የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴ ነው እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደተው ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱን ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንደችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው ነው። የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ሊቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋሃብያው እንደተስማማ፣ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅን መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወህኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው ህግና ታያለህ። የኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ሴት ልጅ መገረዝ አለባት ቢለው ነው አይደል? እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን እውነትህን ነው። ቆይ ስለዚህ ሴት ልጅ ብልቷ መተልተል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው። ሴት ልጅ መገረዝ የለባት የሚለው ነው የሚሻለው። طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። እሺ ልሙሽክል ችግሩ ምንድን ነው? እዚህ ጋር እስኪ እፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም። የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋን ቼክ አድርግልኝ። የኢትዮጵያ ሕገ መንግስት ኢብኑ ተይሚያ ምን እንደሚል ላሳየህ። እንደሚሻው ያወጣው ዝም ብሎ እንትን ነው አንዱ ቀመት ያወጣው ነው የምልህ።
እና ስለዚህ እሱኛውን አልቀበልም። አይደለም ሊንክ ልኬልሃለሁ ኢብኑ ተይሚያ እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን የሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምስቲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ። እሺ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ጋር ያዘው። ይኸውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው፣ ዊዝደሙ ምንድን ነው ብለው ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ አንዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት ልጅ መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like rooster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ የአውራ ዶሮ ላሳይልህ ነበር። ቀጥል በቃ በኋላ መጨረሻ ላይ እናሳያቸዋለን። ታሳያቸዋለህ ዶሮ እንትን የሚለውን ኦኬ ከፍ አድርገው ትንሽ ሙሉን እነሱ ያንብቡት። ይልና ኦኬ the purpose of circumcision women is to regulate their desire and because if a woman is not circumcised her desire will be strong የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች። ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? Okay, uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይንም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል ኢብኑ ተይሚያ። ይሄን አስተምሮ ቀደም ምን ብለኸኛል እንትና ካሊድ
ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ። ኧረ ተው 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 ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስል ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተሚያ ሼኹል እስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠኝ ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮ ይህንን እንግዲህ እንደዚህ እንትን ያለችዋን ጉምድ ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቁረጡት ምናምን ነገር ሲል ምንድን ነው እሱ? በመነጽር ፏ ብለህ የዶሮዋ እንትን ቆረጣ ምንድን ነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ፏ ብለህ ምንድን ነው እሱ? በመነጽር ጨለማውስ የምታየን ሃይማኖትን ከዓለማዊ ሕግ ጋር እያነጻጸርክ ነው? አይ አይነጻጸርም። ማነጻጸር ሳይሆን በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተ። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞቶለታል። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ ሰው ኒኩለርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። ሁለተኛ መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ሕይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ገርዛቱ ላይ እንመለስና ታጁ አህመድ ይቀድመሃል ይመስለኛል። አህመድ እንኳን ደህና መጣ። መስገነው እንዴት ነው? ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቅድም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቅድም የተሰራ ቪዲዮ አለ። አንድ ቪዲዮ ቃል አይሰማም። ቆይ አንድ ቪዲዮ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። የእናንተ ሴቶች አንተ በደኛም መርዶኪ
ኦኬ የሴት ልጅ ግርዛትን አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ ኦኬ እሱ ላይ ገባ በቃ ኦኬ በዚህኛው ገባ ችግር የለም አለ እዛም ላይ ነው እችትና የኛው ነው ጎጂ ባህል አይደለም መቀጠል አለበት ዝቅ አድርገዋ ሴት ልጅ ካልተገረዘች ዕቃ ትጨርሳለች መልሶ እንደገና ታደርጋለች ሲሉ አይገባኝም ነበር የሴት ግርዛት ጎጂ ባህል አይደለም መቀጠል አለበት ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች ብዙ ነገር ታደርጋለች ሲሉ አይገባኝም ነበር አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም መቀጠል አለበት ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት ጠቃሚ ነው እያለች ነው እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል ችግር የለውም እንደ ባለም ይያዛል ስለዚህ አንተ እህትህን ልጅህን ታስገርዛለህ ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት ስለዚህ ሸሪዓ ላ ضرر ولا ضرار ብሏል ጉዳት ካለው ይቆማል ችግር የለውም ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ አረጋግጠያል ጉዳቱ ይገባ እስኪ ጥቅም ካለው በቅድሚያ አላወራም ከአንተ ጋር አላወራም ጉዳት ከሌለ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸው ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቲዩብ ላይ ገብተህ ማየት ትችላለህ ቪዲዮዎቻቸውን ቼክ ማድረግ ትችላለህ ነገር ግን WHO ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች የብልት ክፍል ላይ ነው ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል ስሜት አልባ እንዲሆኑ ያደርጋቸዋል ስሜት እንዳይኖራቸው ይሄ ደግሞ ምንን ያመጣል ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት ለወሲብ የተሰራች አሻንጉሊት ትሆናለች በሩካቤ የሚገኝን ደስታ እሷ ምንም አይነት ሴንስ አይሰጣትም ደስታው እሱ ብቻ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው እሷ እንደ ዕቃ ትሆናለች ከዛ የሚገኝ ደስታም ሆነ እርካታ አይኖራትም እሱ ብቻ ነው የሚኖረው ምክንያቱም ነርቭ ኢንዲንጉ ተቆርጧል ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል የመድረቅ ባህሪ ይኖረዋል ፍሪክሽን በዛን ሰዓት ይፈጠራል ያ ፍሪክሽኑ በራሱ ምን ያመጣል አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል ይኮማተራል ምክንያቱም የመለጠጥ ባህሪው ይጠፋል ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም ኢላስቲክ ቲዩን ያጣል ኢላስቲክ አይሆንም የመኮማተር ባህሪ ያመጣል በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል ይቀደዳል ማለት ነው በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት
ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው። ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት ነው። አንዴ ልጨርሰው። ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ እኔ የወንድን ነው የሰማሁት እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ሰሂህ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልክ ያለው? ምንድን ነው ያልከው? ድገማውን ጥያቄ ነው። ድምፅህን ከፍ አድርገው ነው። አዲስ አለ አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለ ወይ ነው? ትእዛዝ ከነቢዩ ሐዲስ ሰሂህ ሆነው ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝ። ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? በእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባቸው የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። አዲሱ ካሌለ እዚህ ጋር መከራከርም ትንሽ ለአንተም ይከብዳል። እሺ አዳምጥ። እሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝም። እሱን የሴቶቹን የጠየቅኩኝ ትእዛዝ አለ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሐዲስ የምትመሩ እንደመሆናችሁ በነቢያችሁ በሳባዎቻችሁ ትእዛዝ የምትመሩ ናችሁ አይደለ? ሐዲስ ሰሂህ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሳቦቹ አንዴ ሐዲሱን ክፈተው እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። ረሱል አዘዋሉ እሳቸው ናቸው። አዳምጥ። ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት
ቶፒክን እየተሳሳተ ነው። እፎይ አንዴና አዳምጥ ፕሊዝ። ኦልራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛውን ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም፣ ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። 5 ነገር ተብሎ በሸሪያ ሕግጋት ውስጥ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንኪው አሁን አንብቤን 5ቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይሄን አዲስ የዑስማንን ትእዛዝ ትቀበላለህ አትቀበልም? ቆይ ሚዩት አታርጋ ቶሎ። ዑስማን ተሳስቷል በለን። እሺ ዑስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ተነብይህ ጋር የነበረው ከአራቱ ካሊፋ አንዱ ዑስማን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል ስህተት ነው። እኔም እላለሁ ዑስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው። በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር አዎ ታሳፍረኝ ነበር። እዚህ ጋር ትእዛዝ ይሄንን ትቀበላለህ አትቀበልም? ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ሐዲስ መሰለ። ይሄ እንትን ነው ታዲያ ተረት ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባህም ማለት ነው። ሐዲስ ነው ይሄ አይደለም። አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማለኪን እነ አናፊን የምትቀበል ዑስማን የተናገረው ተረት ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ የዑስማንን ንግግር። እነሱ ራሳቸው በደንብ ድገመው። እንደውም የዑስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ ዑስማን። እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋል። ጎበዝ እነማን ናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት። ከሙሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም አንድ ቃል። እናመሰግናለን። ካሊድም አንሳው። ካሊድ የዑስማንን ትእዛዝ ስለዚህ ሴጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሀደሰና ብሎ አረሱልላህ ምን የለም። አሁን የዑስማን ትእዛዝ